ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ወሰጠጠ አርገ በክብር ወእንዘ ይባርኮሙ ተረሃቆሙ አርገ ሰማይ እያባረካቸው የርቀት ያይደለ የርህቀት ወደ ሰማይ አረገ። መንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰንበት አርገ ሐመረ በሰንበት ወደ መርከብ ወጣ። የዘመነ ትንሣኤ ወይም የዘመነ ፋሲካ ሰባተኛ ሰንበት የዕለተ ሰንበት አገልግሎት። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የምስባክ ጥናት የሰንበት ግጻዌ በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር በሰንበት አርገ ሐመረ ምስባክ አርገ እግዚአብሔር በይባቤ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራኤ ዲያቆን ሮሜ ምዕራፍ 10 ቁጥር 1 እስከ ፍጻሜ። ንፍቅ ዲያቆን ወይም ሁለተኛ ዲያቆን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 12። ምስባክ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር አርገ ርክርክ ወሰጠጠ እግዚአብሔር ሂደት ይዘት ጭረት አጥመቀ በይባቤ መቁጠርና አንብር። ወሰጠጠ አርገ እግዚአብሔር አጥመቀ እግዚአብሔር በይባቤ መቁጠርና አንብር። ወእግዚእነ ሂደት ደረት ይዘት ወያስተዴሉ ወእግዚእነ በቃለ ቀርን ዘምሩ ሂደት ለአምላክነ በሰላሳ ዘምሩ ለአምላክነ በሰላሳ ዘምሩ አርገ እግዚአብሔር በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወናበየኪ አርገ እግዚአብሔር በይባቤ ወእግዚእነ ሂደት በሰላሳ ወእግዚእነ በቃለ ቀርን
ዘምሩ ለአምላክነ ገብርኤል አብሰርሃ ገብርኤል አብሰርሃ ዘምሩ ለአምላክነ ዘምሩ ዘምሩ ርክርክ ነፍስ ነፍስ ዘምሮ ለአምላክነ ዘምሮ ዘምሩ ሂደት ጭረት አጥመቀ አጥመቀ ዘምሩ ለአምላክነ በሰላሳ ዘምሩ አርገ እግዚአ በይባቤ ወእግዚእነ በቃለከ አርነ ዘምሮ ለአምላክነ ዘምሩ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 45 እስከ ፍጻሜ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። መጽሐፈ ቅዳሴ ገጽ 413 ቁጥር 38 ቅዳሴ ዲዮስቆሮስ። ይበል ካህን በእዝል ዜማ ወበአርብዓ ዕለት አመ ያርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወእንዘ ይባርኮሙ ተረሃቆሙ አርገ ሰማየ እየባረካቸው ወደ ሰማይ አረገ። የተወደዳችሁና የተከበራችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም ማህበረ ምዕመናን ወምዕመናት ሁላችሁም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ከምታከብራቸው ከ9 አበይት በዓላት አንደኛው ለሆነው ለበዓለ ዕርገቱ እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ የምናየውና የምንመለከተው የዕርገቱን ታሪክ ነው። የዕርገቱን ትምህርት ነው። የዕርገቱን መልእክት ነው። በዓለ ዕርገቱን አስመልክቶ
ነቢያት አስቀድመው በትንቢት ሐዋርያት ደግሞ በአካል በመገኘት የዚህ በዓል ታዳሚዎች ሆነዋል። በዓለ ዕርገቱን አስመልክቶ እንደ ማንኛውም ከጽንሰቱ አንስቶ እስከ ዕርገቱ ድረስ ቅዱሳን ነቢያቱ በኅብረ ትንቢት ተገልጦላቸው ስለ ሌሎቹ ክንውኖችና ድርጊቶች እንደተናገሩ ሁሉ ስለ ዕርገቱም ተናግረዋል፣ ዘምረዋል። እንግዲህ የዕርገቱን ታሪክ ስንመለከት በተለይ ወንጌላዊው ቅዱስ ሉቃስ በምዕራፍ 24 ከቁጥር 50 ጀምሮ እንዲሁም ደግሞ በማስቀጠል በዚሁ የሱ ጽሑፍ እንደሆነ በሚነገረው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ የዕርገቱን ታሪክ አስቀምጦታል። ከቅዱስ ሉቃስ በተጨማሪ ስለ ዕርገቱ የጻፈው ወንጌላዊው ቅዱስ ማርቆስ ነው። እንግዲህ እነዚህ ሁለት ወንጌላውያን ያው ከ72ቱ አርድእት እንደሆኑ ይገለጣል፣ ይነገራል። እና እነዚህ ሁለቱ ወንጌላውያን ስለ ዕርገቱ በሚገባ ጽፈዋል። ቅዱስ ማርቆስ ማረጉንና በየማነ አብ መቀመጡን ነው የሚገልጠው። የማነ አብ መቀመጡን ከደቀ መዛሙርቱ ጋር የሚያስፈልጋቸውን ትምህርት፣ የሚያስፈልጋቸው መልእክት፣ የሚያስፈልጋቸውን ትጥቅ ከነገራቸው ካስተማራቸው በኋላ አረገ፣ በአባቱም ቀኝ ተቀመጠ በማለት ነው የሚያስቀምጠው። የቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ እናገኘዋለን። እንግዲህ ከቅዱስ ማርቆስ ሰፋ አድርጎ የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ከትንሣኤው ታሪክ ጋር በማያያዝ እንግዲህ አምላካችን ክርስቶስ ያው 40ውን ቀን ከደቀ መዛሙርቱ ጋር ነው እየተገለጠላቸው ስርዓተ ቤተ ክርስቲያንን እያጸናላቸው የዕርገቱን ጉዳይ እየነገራቸው ነው ቆይታ ያደረገው። ከዚህ ከ40 ቀን ቆይታ በኋላ ደቀ መዛሙርቱን አውጽኦሙ አፍአ ነው የሚለው። ደቀ መዛሙርቱን እነሆ ወደ ውጪ አወጣቸው። አውጽኦሙ አፍአ እስከ ቢታንያ ድረስ አወጣቸው። እዚያ ካወጣቸው በኋላ አንሳ እዴሁ ወባረኮሙ፣ እነዚህን በዋለበት የሚውሉትን ባደረበት የሚያድሩትን ለ3 ዓመት ከ3 ወር የወንጌል ስልጠና ለወሰዱት ለደቀ መዛሙርቱ ለዓለም ብርሃንነት ያዘጋጃቸውን ለዓለም ጨውነት ያዘጋጃቸውን እነዚህን ደቀ መዛሙርቱን በመጨረሻ ሰዓት ወደ ውጭ አወጣቸው። ብዙ ጊዜ እግዚአብሔር ልጆቹን ሲባርክ ያወጣል፣ ይለያል እና የቀን ቆይታም አለው። እንደሚታወቀው ቀደም ሲል ነቢየ እግዚአብሔር ሙሴን ታሪኩን እንደምናስታውሰው እስራኤል ዘስጋን ከባርነት ምድር ወደ ነፃነት ምድር ያሸጋገረውን ሙሴን እንግዲህ ሕግ የምሰራልህ ነኝና ወደ ደብረ ሲና ተራራ ውጣ ነው ያለው እና እሱም ከተማውን ሌሎቹን አስጠብቆ ኢያሱን አስከትሎ ወደ ደብረ ሲና ተራራ እንደወጣ ያው ኦሪቱን ስናነበው እናገኘዋለን። በዚያ በደብረ ሲና ተራራ ላይ እንግዲህ ሙሴ 40 መዓልት 40 ሌሊት ቆየ ነው የሚለው። ብዙውን ጊዜ እግዚአብሔር ወዳጆቹን ለአገልግሎት የሚፈልጋቸውን የሚመርጣቸውን ያወጣል፣ ይለያል፣ ወደ በረከት ቦታ ይጠራል። ስለዚህ አውጽኦሙ አፍአ ወደ ውጪ አወጣቸው፣ ከከተማ ለያቸው፣ ፊት ከሚኖሩበት ቦታ ለያቸው። በተለያዩ ጊዜያት እንግዲህ ደቀ መዛሙርቱን ያገኘበት ቦታ አለ እና ከዚያ ለየት አድርጎ አወጣቸው፣ እስከ ቢታንያ አወጣቸው ነው የሚለው። እንግዲህ ቢታንያ ተብሎ የተገለጠው እዚያው ከደብረ ዘይት ተራራ ጋር የተያዘ ነው። ብዙውን ጊዜ አምላካችን ክርስቶስ ይህን የደብረ ዘይት ተራራን ይወደዋል። ወንጌላዊ ቅዱስ ሉቃስ ምዕራፍ 21 ላይም ገልጦታል። መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ነው የሚለው። ቀን ቀን በምኩራብ ሲያስተምር እየዋለ ማታ ማታ ደብረ ዘይት ተራራ ላይ ያድር ነበር ነው የሚለው። እዚያ ማደሪያው መጠጊያው በነበረችው በዚያች በደብረ ዘይት ተራራ ላይ አሁን ደግሞ እንደምንመለከተው የመጨረሻውን ደቀ መዛሙርቱን ስንብት ሲያደርግ እንመለከታለን። ስንብት ሲያደርግ ሲባርካቸው አንሳ እዴሁ ወባረኮሙ፣ እነዚያ ዓለምን
ለመፍጠር የተዘጋጁ እጆች አሁን ለበረከት ሲዘረጉ ነው የምንመለከተው። እነዚያ በጥንተ ተፈጥሮ ዓለምን በውሃ ላይ ያጸኑ እጆች፣ ጠፈርን በሰማያት ያጸኑ እጆች አሁን ደግሞ ነው ደብረ ዘይት በተባለው ተራራ ላይ ለበረከት ሲዘረጉ እንመለከታለን። እነዚያ በቀራንዮ አደባባይ ላይ በመስቀል በችንካር የተቸነከሩ ለሰው ልጅ እነሆ በረከት ድህነት ይሆኑ ዘንድ የሰው ልጅ የኃጢአት ችንካር ለመንቀል የተቸነከሩ እጆች፣ እነዚያ የተቸነከሩ እጆች አሁን ደቀ መዛሙርቱን ለመባረክ ሲዘረጉ እንመለከታለን። ማኅበረ ምዕመናን፣ የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሁላችሁም በማስተዋል ልትሰሙ ይህንን ቅዱስ ቃል በእውነት ወደ ህሊናችሁ አይነ ህሊናችሁን ደብረ ዘይት ላይ አድርጋችሁ እንድትቃኙት ፈልጋለሁኝ እና እነዚያ ለችንካር የተዘረጉ እጆች አሁን ደግሞ ለበረከት ተዘረጉ ነው የሚለው። አንሳ አይዲሆ ባረኮሙ፣ እጆቹን አንስቶ ባረካቸው። እንግዲህ ዛሬ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በሊቃነ ጳጳሳቷ፣ በካህናቷ፣ በአገልጋዮቿ አማካኝነት የሚተላለፈው በረከት በደብረ ዘይት ላይ የተላለፈው ለቅዱሳን ሐዋርያት የተሰጠው በረከት ነው። እነዚያ የተዘረጉ እጆች ናቸው። ዛሬም እነዚያ እጆች ሳይታጠፉ ለበረከት እንደተዘረጉ በዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በኩል ሲዘረጉ ሲባርኩ ይኖራሉ። በነ ጴጥሮስ በኩል፣ በነ ዮሐንስ በኩል፣ በቅዱሳን ሐዋርያት በኩል እነዚህ በረከቶች ዛሬም ተዘርግተው እነሆ ሲባርኩ ይኖራል። አንሳ አይዲሆ ባረኮ፣ እጆቹን አንስቶ ባረካቸው። በዚህን ጊዜ ይላሉ መተርጉማነ ሐዲስ ተረጉሞ ከሊቀ ጳጳስ አንስቶ በቅድስት ቤተክርስቲያን እንደየማዕረጋቸው የሚያገለግሉ አገልጋዮች፣ እነዚህ አገልጋዮች እውነት ሲመት፣ ክህነት፣ አገልግሎት ጸንቶላቸዋል ነው የሚለው። እንግዲህ በእነዚህ እጆች ያልተባረከ ሐዋርያዊ አገልግሎት ሊያገለግል፣ ክህነታዊ አገልግሎት ሊያገለግል፣ የሊቀ ጵጵስና አገልግሎት ሊያገለግል፣ የፓትርያርክነት አገልግሎት ሊያገለግል፣ የቅስና አገልግሎት ሊያገለግል አይችልም። እነዚህ እጆች የእነዚህ እጆች በረከት የደረሱት ነው መባረክ የሚቻለው፣ መቀደስ የሚቻለው፣ ማጥመቅ የሚቻለው፣ ማቆረብ የሚቻለው እና አንሳ አይዲሆ ይሄ ነው። እጆቹን አንስቶ ባረካቸው። ለችንካር የተዘረጉ የተነሱ እጆች አሁን ደግሞ ለበረከት የመጨረሻውን በረከት ለቅዱሳን ሐዋርያቱ ለመስጠት ተዘረጉ ነው የሚለው እና ወእንዘ ይባርኮሙ ተረሃቆሙ፣ ደቀ መዛሙርቱን ባርኳቸው ይላሉ። የርቀት ያይደለ የርህቀት። አዎ አረገ ሲባል ረቀቀ ማለት አይደለም፣ ረቀቀ አይደለም። እነሆ በተዋሃደው ሥጋ እንደተነሳ ሁሉ በተዋሃደው ሥጋ እነሆ የተዋሃደውን ሥጋ ትቶት ያረገ ሳይሆን በተነሳው ሥጋ በክብር ነው የሚለው። በክብር ወእንዘ ይባርኮሙ ተረሃቆሙ አርገ ሰማይ እያባረካቸው የርቀት ያይደለ የርህቀት ወደ ሰማይ አረገ ይላል። ታዲያ ቅዱስ ሉቃስ በግብረ ሐዋርያት በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደገለጠው ይህ ድርጊትና ክንውን ሲደረግ ደቀ መዛሙርቱን ቀና ብለው ተመለከቱ፣ ትኩር ብለው ተመለከቱ፣ ያረገውን ጌታ ተመለከቱ ነው የሚለው። ተመለከቱ ይላል። ባረገበት ሰዓት እንግዲህ ቅዱሳን ሐዋርያት በዚያ በደብረ ዘይት ተራራ ላይ ተገኝተው የበዓለ ዕርገቱ ታዳሚዎች ተሳታፊዎች፣ የበረከቱ ታዳሚዎች ተሳታፊዎች ሲሆኑ የዕርገቱን ጉዳይ ያስቀድመው ነቢያቱን በመንፈሰ ትንቢት ተቃኝተው ስለነበረ መዝሙረ ዳዊት መዝሙር 46 ቁጥር 5 ላይ አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ መላካችን እግዚአብሔር በይባቤ መላእክት አረገ ነው የሚለው። በመዓዛ ገነት አረገ እግዚአብሔር በይባቤ በእልልታ መላእክት እየዘመሩለት አረገ ነው የሚለው። ሰማያውያን መላእክት እንግዲህ እነዚያ አገልግሎታቸውን ከቤተልሔም የጀመሩ መላእክት አሁን ደግሞ ደብረ ዘይት ላይ ተገኙ። ትንሣኤውም ላይ ተገኝተዋል። ትንሣኤው ዘመሩ ነው የሚለው መላእክት። ስለ ትንሣኤው ዘመሩ ይላል መላእክት። ስለ ልደቱ ዘምረዋል። ስለ ልደቱ የዘመሩ ስለ ትንሣኤው የዘመሩ መላእክት ደግሞ አሁን ስለ ትንሣኤው ዘመሩ ነው የሚለው። ትንሣኤው ዕርገቱ ላይ ተገኙ።
ዘመሩ። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። አርገ እግዚአብሔር ወእግዚእነ በቃለ ቀርን በድምፀ መለከት በድምፀ መለከት በቃለ ቀርን የተመሰለው ቅዳሴ መላእክት ነው። የመላእክት ምስጋና፣ የመላእክት ቅዳሴ፣ የመላእክት ዝማሬ፣ የመላእክት ውዳሴ በደብረ ዘይት ደቀ መዛሙርቱ እያዩ ታዲያ እነዚህ ቅዱሳን ሐዋርያትም ተመስጠው ያረገውን አምላካቸውን ጌታቸውን ትኩር ብለው ያዩ ይመለከቱ ስለነበረ እነዚህ መላእክት ተገኝተው እናንተ የገሊላ ሰዎች ሆይ ስለምን ትኩር ብላችሁ ትመለከታላችሁ? ይህ ሲያርግ ያያችሁት ጌታ ዳግመኛ ይመጣል በማለት እንግዲህ ቅዱሳን መላእክት ይህን ተናግረዋል። በዚህ መሰረት ቅድስት ቤተክርስቲያናችን የምታምነው እምነት የተወደዳችሁ የእግዚአብሔር ቤተሰቦች እነሆ ያረገው ጌታ ዳግመኛ ይመጣል ብለው መላእክቱ በተናገሩት ቃል አማካኝነት እሱም እንደሚመጣ በተናገረው ነቢያቱ እንደሚመጣ በተናገረው ሐዋርያቱ እንደሚመጣ በሰበኩት ስብከት አማካኝነት ቤተክርስቲያን ቅድስት ቤተክርስቲያን አገልጋዮቿ ካህናት በቅዳሴያቸው በውዳሴያቸው የሚያነሱት የሚያወሱት የሚያምኑት ይህን ሞተ ከእግዚኦ አቤቱ ሞትህን እናገራለን ወትንሣኤከ ቅድስተ ልዩ የሆነች ትንሣኤህንም እናገራለን ይህን ሞተ ወትንሣኤከ ነአምን ዕርገተከ ዕርገትህን እናምናለን ማረግህን እናምናለን ወዳግመ ምጽአተከ ዳግመኛም እንሆ በክብር ምስጋና በቅዳሴ መላእክት በይባቤ መላእክት እንዳረግ ዳግመኛ በክበበ ትስብእት በግርማ መለኮት እንደምትመጣ እናምናለን እያለች እየዘመረች እያመሰገነች እቺ ቤተክርስቲያን መልእክቷን እያስተላለፈች ትኖራለች ማለት ነው። ስለዚህ እነሆ ይህ ሲያርግ ያያችሁት ጌታ ዳግመኛ ይመጣል አሏቸው ለቅዱሳን ሐዋርያት። ቅዱሳን መላእክት በዕርገቱ ላይ ተገኝተው ዝማሬያቸውን የዘመሩ ምስጋናቸውን ያቀረቡ ዳሴያቸውን ያቀረቡ መላእክት ዲናት ቤተክርስቲያን መላእክት እና የሰው ልጆች በምስጋና አንድ የሚሆኑባት ደብረ ዘይት ቤተክርስቲያን መላእክትና የሰው ልጆች በምስጋና አንድ መንጋ የሚሆኑባት ቤተልሔም ናት ቤተክርስቲያን። ይህች ናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁ። ይህች ናት የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። ይህን ነው የምትመስለው። ከቤተልሔም ተነስታ ደብረ ዘይት እስከ ዕርገቱ በዕርገቱ ብቻ የምታበቃ አይደለችም። ዳግም ምጽአቱን የምትጠብቅ ትኩር ብላ የምትመለከት ያረገውን ጌታ የምትመለከት ያረገውን ጌታ የምታመሰግን ቤተክርስቲያን ናት። ያረገውን ጌታ ይመጣል ብላ የምትጠብቅ ቤተክርስቲያን ናት። ስለዚህ ቤተክርስቲያናችን ከጽንሰቱ እስከ ዕርገቱ በዓል ያላት ታሪክ ያላት ወንጌል ያላት ማህሌት ያላት ውዳሴ ያላት ቅዳሴ ያላት ምስጋና ያላት ቤተክርስቲያን ናት። እና እሱ አምላካችን እግዚአብሔር አረገ። ወነበረ በየማነ አቡ በአባቱ ሪና ተቀመጠ። ሪና የሚለው ክብር ነው። በክብር ተቀመጠ። እንግዲህ ተቀመጠ ሲል ስጋን ሲያይ ነው። እሱ ከክብሩ የጎደለበት የራቀበት የወጣበት የለም። ያ ቀደም ሲል እነሆ ምክረ ከይሲን ሰምቶ ከገነት ወጥቶ ተባሮ የነበረው አዳም እንግዲህ በዚህ ስተቱ ጊዜ አዳም ኮነ ከማሃዱ ምንየን አዳም ከኛ እንዳንዱ ሆነ እግዚአብሔርም አለ ይላል። አዳም ከኛ እንዳንዱ ሆነ አዳም ከኛ እንዳንዱ ሆነ የሚለው በኦሪት ዘፍጥረት ላይ የተነገረው የእግዚአብሔር ትንቢታዊ ቃል እነሆ በደብረ ዘይት ላይ ተፈጸመ። በየማነ አብ ተቀመጠ። አምላክ ሰው ሆነ። ሰው አምላክ ሆነ። በአብ ሪና ተቀመጠ። በአብ ክብር ተቀመጠ። ወነበረ በየማነ አቡ በአባቱ ሪና ተቀመጠ የሚለው ይሄንን ነው። በአባቱ ሪና የተቀመጠ ጌታ በአባቱ ቀኝ ተቀመጠ ተብሎ የተገለጠለት ጌታ እንግዲህ እኛን በአባቱ ክብር በአባቱን ቀኝ ለማቆም ነው። ከግራ ቁመት ለማዳን ነው። ክብርን ሲያይ ነው። ሪና የሚለው ክብር ነው ብለው መተርጉማኑ በሚገባ ገልጠውታል። ይህንን ባለ ዕርገቱን በዚህ መልኩ ያዩ ደቀ መዛሙርት ከዚህ በኋላ ይህንን ዕርገቱን አይተዋልና የመላእክትን ዝማሬ ሰምተዋልና ቅዳሴውን ሰምተዋልና የመንጣቱን ጉዳይ ተነግሯቸዋልና እርሱም አስቀድሞ እነሆ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እምአርያም ከላይ ከሰማይ ኃይል
የሚላከውን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚል አምላካዊ ትእዛዝ ክርስቶሳዊ ትእዛዝ ስለነበረ ወተሰውጡ ኢየሩሳሌም እርገቱን አይተው በታላቅ ደስታ ወደ ኢየሩሳሌም ተመለሱ ነው የሚለው። እንግዲህ ትንሣኤውን ያየ እርገቱን ያየ ሁልጊዜ በህሊናው ደስታ መንፈሳዊ ሐሴት እየተሰማው ነው የሚኖረው። ኢየሩሳሌም ላይ ነው የሚኖረው። በኢየሩሳሌም ላይ እያመሰገነ ነው የሚኖረው። እየዘመረ ነው የሚኖረው። እርገቱን ያየ እርገቱን ያመነ እርገተ ህሊና አለው። እርገተ ህሊና አለው። የእሱ እርገት ሌላው የሚያሳየን ተወደዳችሁ ትንሣኤ እንዳለን ያሳየናል። እርገቱ ደግሞ ሕያዋን ሆነን እንደምንኖር በምድር ላይ ፈርሰን በሱሰን እንደማንቀር ሕያዋን ሆነን እንደምንኖር የሚያስረዳና የሚያጠይቅ ታሪክ ነው። ስለዚህ ወተሰውጡ ኢየሩሳሌም በአብይ ፍስሐ በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ወነበሩ እንዘ ዘልፈ ይባርኩ ለእግዚአብሔር እግዚአብሔርንም እያመሰገኑ በቤተ መቅደሱ ኖሩ ነው የሚለውና እንግዲህ እርገቱን ያየ በዓለ እርገቱን ያመነ የተቀበለ ትንሣኤውን ያየ የተቀበለ ኑሮ የት ነው? ኢየሩሳሌም። ኑሮ የት ነው? ቤተ ክርስቲያን። ኑሮ የት ነው? ቤተ መቅደስ። ምን በማድረግ? በመዘመር በማመስገን መንፈሳዊ ደስታን በማድረግ ነው ኑሮ። ስለዚህ ይሄ በዓለ እርገቱ የሚያሳየን በእርገቱ እሱ እንዳረገ ሁሉ እኛም ደግሞ በእርገቱ አማካኝነት ሕያዋን ሆነን እንደምንኖር ሰማያዊውን ነገር እንድናስብ የሚያደርገን እርገቱ ነው። በሰማይ ያለው ልብክሙ ያለው ይሄ ነው። እንግዲህ በሰማይ ያለው ደቀ መዛሙርቱ ትኩር ብለው ሲያዩና ሲመለከቱ ያረገውን ጌታ ነው የተመለከቱ። በሰማይ ያለው ልብክሙ ማለት በሰማይ ልባችሁ ይኑር፣ አምላካችሁ ባለበት ማለት ነው። ፈጣሪያችሁ ባለበት፣ ሊቀ ካህናት ክርስቶስ ባለበት ልባችሁ በዚያ ይኑር ነው። ምድራዊውን ነገር እሱት ነው። ምድራዊው ነገር መቆያ እንጂ መኖሪያ አይደለም። ከዚህ አንጻር ነው እንግዲህ ወለነሰ ዘውስተ ሰማያት ሀገርነ ብለን የምንዘምረው የምንናገር ነው። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነው ብለው የገለጡትና የተናገሩት እነሆ ሰማያዊው ጌታ በክብር ያረገው በየማነ አብ በክብር የተቀመጠው ጌታ እሱ ባለበት እኛም በዚያ መኖር የሚቻለን ስለሆነ ነው። ስለዚህ እንደ ወንጌል ኖረን እንደ ክርስትና ኖረን በክብር ያረገው በአብ ቀኝ የተቀመጠው እሱ አምላካችን ክርስቶስ ዳግመኛ እኛኑ እንሆ እንደየሥራችን በጎ ለሰሩ ዋጋ ክፉ ለሰሩ ፍዳ ለመክፈል በሚመጣበት ሰዓት በግራ ያይደለ በቀኝ ለመቆም በክብር በውርደት ያይደለ በክብር ለመቆም የበቃን የተዘጋጀን ያደርገን ዘንድ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ከመ ተሃልዎ ምስሌየ ከመ ተሃልዎ ምስሌየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት ከመ ተሃልዎ ምስሌየ ከመ ተሃልዎ ምስሌየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት ከመ ተሃልዎ ምስሌየ ከመ ተሃልዎ ምስሌየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት
በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር